ሳና ይተላለ አህመድን ጀበለ መጀመሪያ የሚያስቀድም ማንነቱ ኦሮሞነቱ የሚያስቀድም ሚዲያ ላይ ያላችሁ ግን የኛ ደረሳና ይተላለ حرام አማራ ስትባል አይ አማራነት ዘረኝነት የለብኝ ነጋዴው እነ ሳራዳ ጣን ተመልከቱ አማራ ስትባል እኔ ዘረኝነት ውስጥ አልገባም ግን አማራ ነኝ ስንት ተከታይ ይዛቀረች ወይ ህልተድል ማህበረሰብ ገመራን ትሄዳለህ እከሌ እንደዚህ ጎበዝ እኔ ብዙ አገልግያለሁ ወጥቻለሁ እኔ ማንንም ጋር ድምጽ ካለ ረድቻል ማንንም ረድታችሁ አታውቁ አንድ ነገር ልንገራችሁ ረዳ የሚባለው ነጋዴ ናት ኦኬ ኦሮሞዎች ነጋዴ ሆኖ ትግሬዎች ነጋዴንም ብለው ትተውታል ዘረኝነቱን ትተውታል ለሚሞተው ወገናቸው እንዴት ሆኖ እንደሚሰባ እኛ ግን ራስ በራሳችን ሚዲያ ላይ ፖለቲካም እንዳይነገር ስንት ቤት ነው ፖለቲካ የሚነገር እየሰሩኮ ነጋዴውም ካልተነሳ ማንኛውም በምንም አይነት ሸኩም ቄሱም ካልተነሳ ማንም በማን ትካሻ ላይ ማን ያልፋል ወረኛ አስመሳዮች እነዚህ ዘረኞች እንባላልኛል ኦኬ ወደ ገመሮቹ ልምጣ ኮሜንት ዝጉልኝ ከሊቤት እንደዚህ እየተደረገ ነው ስለማህበረሰብ ኮሜንት ዝጉልኝ እኔ ብዙ ሰርቻ አልፌያለሁ እኔ ገሜ ልጫወትበት ምን ሰርታችሁ ማን ምን ሰራ እርዳታ ረዳው ልትሉ ነው ማንኛውን እርዳታ ነው የረዳችሁት ጎበዝ ጋይስ ነው ተሰባሰቡ ከሊቤት እርዳታ አለ አስታውሳለሁ አቃለሁ ካሻፕ ስተው ወከለን ስተው ሰብስብ ስተው ግሩፕ ላይ ግቡ የኢትዮጵያ አካውንት አለ ለፋኖ ለማራ የረዳው ከታች ያለው እንጂ እርዳታ አስመስላችሁ ህዝቡን ግጣችሁ በልታችሁ ራሳችሁ ተቀየራችሁበት ከጋዜጠኛ ጀምረ እስከ ሚዲያ ላይ ያለ በላችሁት እንጥፍጥፍ አድርጋችሁ ገንዘብ ሲያልቅ ሁሉም ከየራሱ ቆንቁት አንድ ነገር ብቻ ነው እናትንና መጥፎ ስድብ ልጅን አልሳደብም እንጂ ይሄ ወጥ የሆነ ነገር ያለፉ ነገሮች በተለይ እናትን አልሰድብም አባትን አልሰድብም ከዛ ውጭ ግን ስላንቺ ዝንጥልጥልሽን አውጥቼ ነው የምሰድብሽ ስድብ ትቻለሁ ስልሽ እነግርሻለሁ እያልኩሽ ነው ያለብሽን ነገር እነግርሻለሁ እንደ ሙኒት ያለች አዛባ እንደ ሙኒት ያለች አለሌ ትላንት በወጣትነት እድሜዋ 22 ላይ ለመጀመሪያ ቋሚ ተመራቂ ሸሌ የነበረች ሴት ቋሚ ተመራቂ አለሌ የነበረች ኮንዶም ባልነበረበት ጊዜ የሙዝ ቅጠል ጠቅልላ ብልቷን ስታስቀጠቅጥ የነበረች ሸርሙጣ አሁን እኔ መጣላጋ ጥላ ሆናለሁ ጥላ ዘሆ አሏጋ ትዳር ከፈጸመ 27 ዓመቷ ረገጣ እንዴት እንደው ላሳያችሁ እናትን ሳለቀ ቤተሰብን ሳለቀ እንዴት አድርጌ እንደማሟሙቅልሽ ስራሽን ነው የምነግርሽ እኮ ነው ጂሰርተሽ ያለፍሽውን ስራሽን እኮ ነው የምነግርሽ በትዳር ካለ ዱባይ ምድር ላይ ከመጣች 27 ዓመቷ እንግዲህ ባፏ የተናገረችው በትዳር ካለው ዱባይ ምድር ላይ 27 ዓመት ያለች
ማህደር ጥበቡ 22 27 ከ27 ዓመት በፊት የእኛ እድሜ ነው። ከ27 ዓመት በፊት አዲስ አበባ ምን ነበረች? በስፋት ኮንዶም ነበርን። ከ27 ዓመት በፊት አረብ ሀገር ስትሄድ ለ5 ዓመት እንግዲህ ለ4 ዓመት መቀጥቀጥ አለብህ ሀገሩን ለማወቅ። በአጠቃላይ ዱባይ እንግዲህ ከገባች ስንት ዓመት ሆኗታል እንበል? 40 ባነሰ ብሎ በትንሿ በጠባብ አእምሮ ሂሳብ ስናስብ የሙኒት የአረብ ሀገር ህይወቷ 42 43 ቴንክ ዩ። ከዛ በትዳር በውሽምነት ሰውየው ጋር እንግዲህ ቢያንስ 5 ዓመት 6 ዓመት ቆይተዋል ማለት ነው። ከ45 ዓመት በፊት ማህደር ጥበቡ በቲክታክ ስምሽ እኔ ግን በነገራችን ላይ ማህደር ጥበቡ ምልሽ አሁንም ለክስ እንዲጠናከርልሽ እኮ ነው እንጂ በቅሎ የደቡብ በሬ የምታክይ ሰውዬ የደሃ በሬ እኮ ነው የምታክይ። የደሃ በሬ በደንብ ፉርሽካ ይቀልባል ካለው ከኪሱ እየወጣ በደንብ አድርጎ ይቀልባል። እና ከ40 ምናምን ዓመት በፊት እንግዲህ አንቺ 22 ላይ ቆም ስትሰሪ የነበረ የመጀመሪያዋ ዋንጫ ተሸላሚ አለሌ እሙሙ የሚቸረቸርበት አካባቢ አዲስ አበባ ላይ አንቺ ያልቸረቸርሽበት አለ? እድሜሽ ስንት ነው እንበል? አንተ ወንድ ነህ አሁን ልደክልሽ። አንቺ ዝምባም የፊትሽ እንኳን ማስጠላት። እኔ እኮ የሆነ ነገር ልንገራችሁ እና ልጅቷ ሳራ ትባላለች። የመባ ጉዳይ ነው ጉዳዩ። የመባ ጉዳይ ነውና ጉዳዩ ተቀጣጥረዋል። እዛ ቦታ ላይ ዱከም እንደተቀጣጠሩ 2 ጊዜ ተገናኝተዋል። እንግዲህ ከዛች ላይ ሙኒት ወደ 200 በቀላል በካሽ እንኳ ወደ 270 ሺህ ብር ነው የወሰደችው። ዱከም ተቀጣጠሩና ዱከም ለመጀመሪያ በህይወት የሙኒትን ሳያት ዱከም እኔ መኪና ውስጥ ነው ቢስሚላሂ ረህማን ረሂም አውዙ ቢላሂ ሚነ ሸይጣን ረጂም ጅማለ ጂጂክያ እንኳ ከጂጂ ትበልጣለች። እሷ እንግዲህ ጂጂክያ እንኳ ሰውነቷን ቀንሳለች። የሰውነቷ ማስፈራራት የእግሯ መወፈር አዑዙ ቢላህ። አንቺ አሁን እንደ አንቺ አይነት እበት ክምራር ሽንት ቤት እኮ ስንት ሽንት ቤት እንደተሰበረ ታውቂያለሽ? አንቺ ስትቀመጭበት ሞሌቱ አደር ጥበቡ ነኝ። ሌባ የሌባ ልጅ አጭበርባሪ። እስኪ ግቢ ኢትዮጵያ። እኔ አንቺ ዛሬ ኢትዮጵያ የምትገቢ ከሆነ በዚህ 2 ቀን ኢትዮጵያ ይህንን ቻሌንጅ ስጧት። አንቺ ኢትዮጵያ እኔ የምትገቢ ከሆነ እኔ ካሜራ አበራለሁ። መግባት ግን አትችይም። የቁም እስረኛ ነሽ። ለልጆችሽ ነው ይኖር 6 ልጆችሽ ፓስፖርት ስላለ ለልጆችሽ ነው የምትኖር። ለማንኛውም ከዚች ጉማሬ ከእንዳንቺ አይነት አርቀላቢ እንዳንቺ አይነት ጉማሬ አሳማ አመድ በደንብ ምንድን ነው የላክልኝ ልጅ ምናምን እንዳይሆን ብራዘር ለጥፈው እያልከኝ እንቅሻለሁ። እኔ በጣም እንቅሻለሁ። በዛ ላይ አሳብድሻለሁ። አሳረኛውን አስገቡት።
በኋላ ኦኬ፣ ሪካርዱን ላክልኝ፣ ቴሌግራም ላይ ላክልኝ። ያንን እነ መሲን የምታለቅስበትን ያን ሁሉ ሪካርድ ላክልኝ። ሰው ሂዳ እንዴት እንደምታማ በየቀንም አልተውሽም፣ ስራዬን ማድረግሽ። አረ በቃ ተዋት፣ አልተዋትም። ጭራሽ ማህበረሰብ ጋር ደርሳ ማህበረሰብን ነክታ ይቺ ቡቱቱ ጅም ቤት ሂዳ አትቀንስም ማለት 8 እንጀራ ቁጭ ብላ የምትጠርግ አንድ ሳህን የማይበቃት የሳህን የምግብ ዕዳ የምግብ ጸር ኪሎ እንዲቀንስ ጅም ሂዳ ታግላ ኪሎ አልቀንስ ብሏል። እቺ ዳውላ 300 ኪሎ ብልታም ደግሞ አንቺ ብልታ አለ ያለሽ አንቺን በእኔ ስድብ ቀዘን በቀዘን ሆነሽ ቀዝነሽ እንድትሞች ነው ማድረግሽ። ቀዝነሽ አታብሪም እንደ ስትወሪ ግን ግምል የምታክይ ሴት ልጅ እኮ ትንሽ ከጨመረች መጀመሪያ ብልቷ እኮ ነው የሚጨምር። እግዚአብሔር ሴት ልጅ በጣም ስትወፍር ከጉልበቷ በላይ ተገናኝቶ መጨረሻ ላይ የመጨረሻ ጥጎ የት ነው? ከታች ነው የሚገናኙ። ሴት ልጅ በጣም አሁን ሴት ልጅ ኪሎ ከ70 በላይ 70 ራሱ ትልቅ ነው። ሴት ልጅ ከ70 በላይ ከሆነች አይደለም ወንድ ልጅ ተሰቅሎ ሊደክል አቀርቶ ታፋና ታፋዋ ይገናኛል። ለሸዋር ራሷ ለማጠብ ራሱ አታገኙ። ከ70 በላይ ከሆነች ሴቶች እኮ በጣም ኮፈራቸው፣ የሆዳቸው መተጣጠፍ፣ የዚህ ጎንና ጎን መስፋታቸው ሞኒቷል። አንቺ እኮ የምለብሽው እኮ ምንድን ነው? አንቺ የምለብሽው እኮ ፋብሪካው ላይ ደውለሽ ፓንት ለብሰሽ አታውቂም። እድሜሽ ልክ አይታ ነበር። በደንብ አይቻቃለሁ፣ በደንብ አይቻቃለሁ። በጣም ስትወፍሩ በጣም ስትወፍሩ የመጨረሻ ወፍራም ሴቶች ነው። ቁምጣ ሲለብሱ ሱሪ ሲለብሱ ያቸው ታፋና ታፋቸው ይገናኛል። የሙኒት ንግር መክፈት አሁን የቀን ስራ እኮ ነው። እግዚአብሔርን ሴቱ በዚህ ዘመን ጂም ቤት የሚሩ ለምን አመክሯትም? ኤልሴን አስሪቼ ድንግድ መልሻ ቡየ ከምት ጂም ቤት ልጅንን ጓጉለት ሰውነትሽ ምን አለ ብትቀንሹ። አዛባ የህልዳ በልተሽ ሁሉ እንደ አህያ የምታመነዥኪ ዳውላ ባለጌ ጠፍራ ልጆችሽ እየሰሙሽ አደባባይ ላይ ምት አሳዛኛ ሮጊት ንግስቷ ኳተር ትጠብቃለች። ያርለ ወላቃ ውልቅልቅ ሽማግሌ መጀመሪያ ድቃላዋን በወለደቻች ቦርኮ ለአንቺ ብዬ ነን። ደግሞ ከሀገር የምወጣ ዱባይ ሆኖ ቀጠቀጠሽ እንዳትባይ ነው ይሄ ሁሉ ሽሽግ ያለ ንፍጣም አሮጊት፣ ንፍጣም ሽማግሌ። የመጨረሻ በዓለማችን ላይ በኢትዮጵያውያን ዘንድ የመጨረሻዋ ወደል ሴት ብትኖሪ አንቺ ነሽ። የመጨረሻዋ ግብዳ እንድስ የምታውቂ ሴት አንቺ ነሽ። ጅልጅል አንፎ ሰው በጎን ምን እንደሚልሻት እና በጉቺ ዙሪያ ያለው ነገር ጉቺ እህታችን ይሄን ያክል ክፋት እንኳ አይደለም፣ ግን በእጇ የበላችሁ ከትንሽ እስከ ትልቅ ባለጌዎች ወጣችሁ ስትሳለቁ አይተናል። እኔ ሰሞኑን እንደውም በደንብ መጣለት አለብኝ። ጉቺ እህታችን አማራዊ እህታችን ነሽ። ሁሌም ከጎንሽ ነን። ሁሌም ከአንቺ ጋር ከጎንሽ ነን። ተራ ወንዱ ናችሁ እንደ ወንድ መሆን ያቃታችሁ ሽልጥልጥ ሴት ሆነሽ ትላንት የተደረገላችሁን የምትረሱ ቆሻሾች ጉቺን በዚህ ልታሳቋት አትችልም። ቴሌግራም ኦኬ
አንተ አሳረኛው ለወጣ ነበር እኮ አንተማ የተረገምክ ባልና ሚስት የምታለቅስበትን ላክልኝ። ያንን የምታለቅስበትን ላክልኝ። በፍቱ መተህ አታውቅም። የተለየ ነገር ኖሮ አይደለም። እንዲሁ በራስህ መልካም ሆነህልኛል። መጀመሪያ ልጅ ይልሃል አይደለ? ከዛች ታማ በነበረችው ልጅ ያኔት እዚህ ላይ እንዳትሰድበኝ አሳረኛው ስልሽ ደርሶባት የነበረችው አቡ አሳረኛው የምታለቅስበትን እኔ ደክሞኛል ብላ የምታለቅስበትን ሪከርድ ላክልኝ። የምታለቅስበትን ሪከርድ ላክልኝ ቶሎ በል። ወራዳ አሮጊት አንቺማ አማራ ላክልኝ ያን ሪከርድ ለአንተ እኔ እኮ ደከመኝ ብላ የምታለቅስበትን ሪከርድ ትባ ሲጀመር የአማራ ትክክለኛ ገጽ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ኢቨን ሲተጋገዙ ሲደጋገፉ አማራ ውጋ ቂጡን ሲጀመር የአማራ መቼም አልፈታሽም። እኛ አሁንም አላከውም አባቴ እየመጣ ነው። እኔ የተረገመ አሳረኛው የሚባለው እሱ ላይ ደውላ መሲን ታማለች። እዚህ የተለየ ነገር ኖሮ አይደለም። እንዲሁ በራስህ መልካም ሆነህልኛል። መጀመሪያ ቴንኪው ጊፍት ምሰጥ በነበረችው ልጅ ዳጣን የዳጣን እመለስበታለሁ በኋላ ደርሶባት የነበረ እኔ በምክንያት ነው እግዚአብሔርን ሰው ካለ ምክንያት ያለው ከአንተ ሀረርጀው የምታውቀው ነገር አለ። ሊሸት ወይም ሊጠላ የሚገባበት ነገረኝነት ላይ አለ። ይሄ ዜግነት የተባለው ነገር ላይ ያለ የምታውቀው ነገር አለ። እኔ በጣም ግራ ይችላል። ተስፋ ያደርግ ይሆን አደም አታውቅም። የተለየ ነገር ኖሮ አይደለም። እንዲሁ በራስህ መልካም ሆነህልኛል። መጀመሪያ ልጅ ይልሃል አይደለ? ከዛች ታማ ልኮልኛል ይላል። ቤት ውስጥ ችግር እንኳን ቢሆን ጎደሎ ቢኖር አብሮሽ ቤት ጎላሉ እሺ በጣም ርቦኛል። መጣሁ። አሳረኛው መንግስት ነው ስል በምክንያት ነው። ታውቃላችሁ አይደል? አሳረኛ ደውለች ባህሪ ነው እና ተቀባይነት ያገኛል። ግን እኔ ከሌሎች መክተቦች ጋር እንዴት ምግብ አትሰጣቸውም እያልኩኝ የምጣላ ግን ሁለታ ቤቴ ምግብ የለም ትላለች። ምን እኔም በጣም ነው ያዘንኩት። እመቤቴም በዛ ነገር ስባል እንደዚህ ያልነበረኝ አሁን ግን እንደ ህፃን ምስል አብሮ እያለቀሰ ይህም እርጉም ነው እናቴ
እሺ ድምጿ እኔ ፍቅር አይዞሽ የኔ ሚውተር ሙኒት እኮ ናት ለአሳረኛው ደውላ። ኦኬ ቆይ ልስማ። ማን ሁላችሁ ኮፕሊንግ አድርጉ፣ ቶሎ ብላችሁ ኮፕሊንግ አድርጉ። ያረዳፋ ቤት ውስጥ ችግር እንኳን ቢኖር ጎደሎ ቢኖር ሰው አብሮ ሲኖር ሆና ቤት ጎላለ እንጂ ሚዲያ ላይ እዛ እየሰደቡን አንቺ ደሞዝ ከለከለች ብትል መታችን ብትል እኔ ስለ አንቺን ስለወደድኩሽ ነው። ከሌሎች መክተቦች ጋር እንዴት ምግብ አትሰጣቸውም እያልኩኝ የምጣላው ሁለታ ቤቴ ምግብ የለም ትላለች። ለምን እኔም በጣም ነው ያዘንኩት። እመቤቴም በዛ ነገር ሲባል እንደዚህ አልነበረኝ። አሁን ግን እንደ ህፃን ይከፋኝ። ታሪክ ይመጣል። እኔ 20 እና 30 ልጅ አስቀምጬ እንዴት እቃ አለቀ አልልም እምለው ከማለቁ በፊት አንዴና ሁለቴ የምትሰሩት ሲቀራችሁ ንገሩኝ ነው የምለው። ደግሞ እኮ ሄዳችሁ የምትከረከሩት ሄዳችሁ የምትቸገሩ ሁሌ የምታለቅሱ ምንም እግዚአብሔር እንኳንም አልከሰሷት። ግን እነዛ ሰዎች ቢከሷት መሲ ብሪጅስቶን ዛሬ ምን ውስጥ ነበር የምትገባው? ሊከከሳ ነበር ሳሳረኝ ግን ቢሄዱበት በዚህ ጉዳይ ቢሄዱበት አድራን ይወጣችሁ ታዲያ በሱ ሰበብ ሳይሆን በሌላኛው በዛ ነጭ ፓንት ቀይ ፓንት በሚባለው በሀፒታ አውቃለሁ እና እኔ አሁን ሙኒት ቆይ አሁን ትልቅ ሰው ናት አይደለ? 20 ዓመት የሞላት ልጅ አላት አይደለ? ሙኒት ሰው የሆነ ነገር ሲደርስበት ወይ ብሎ ድንግጥ ብሎ ይመለሳል እኮ አይደል እንዴ? አሁን አንቺ በቲጂ በብሪጅስቶን ቦታ ብትሆኚ ሀቅና ወራ ከተባለ ሙኒት ከዛ በኋላ ቲክቶክ ላይ ለወራት ትመጪ ነበር አንቺ? አትመጪም፣ እርግጠኛ ነኝ። ያስደነግጣል። እሷ ግን ይኸው በሰዓታት ልዩነት የሆነ ቦታ ገብታ የምትናገረው ንግግር፣ የምትሳደበው ስድብ፣ በዛ ላይ ደግሞ የምትዋሻቸው ውሸቶች ገባሽ? የምታረገው በቃ ሰው ልጅ እኮ ከወለደ የሰው ልጅ መረጋጋት አለበት። ገባሽ? አንቺ ደግሞ እንዲህ ያለ ስራ ከሚሰራ ሰው ጋር አይመጥንሽም። አንቺ ልትረጂ ትችያለሽ የዛን ሰው ባህሪ። ሌላ ሰው ግን አንቺ ከመሲ ብሪጅስቶን ጋር ጥብቅ ብትይ የሆነ ቀን ጊዜ ሲመጣ ሰው ሊጠልሽ ነው የሚሮጠው። መሲ እንዲህ እያደረገች እሷን ሰፖርት የምታደርጋት በቃ ከየትኛውም ግሩፕ ነፃ ሁኚ ሙኒት። ከየትኛውም ከማንም ሰው እርዳታ ካሉ እነሱ ናቸው ያሉት እኮ ነው። ውስጡን እያወቅ ነው ምን እናደርግ። በቃ እርዳታ ካሉሽ ሄደሽ ፍርጂ ሙኒት። እግዚአብሔርን እኔ ለምንድነው ስለማላይ የምነግርህ ሚስጥር አለ። አሁን ራሱ በቅርብ ቀን የኔን ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ። በሷ ሰበብ በመሲ ብሪጅስቶን ሰበብ አንቺ ፊት ስለዚህ ስራዬ አንድ ነገር አላወራም። ደግሞ በቅርቡ ትሰማዋለህ። አሳረኝ መሲናት ግፋቢ የሳምንት እንደዚህ ነገር ትሰማዋለህ እና የተበላሸብኝ ነገር አለ። ግን ጊዜ ያስተካክለዋለሁ። ማንኛውም እኔ እግዚአብሔር ነው የምልሽ። እኔ ለምንድን ነው አሁን እስቲ ሳራ ሊያት እኔ ላለቅስ ነው ወጥቼ ስማ አለ ያልተሰማ እንትን አለ፣ ትልቅ ሪከርድ አለ። እሱን ሪከርድ ላክልኝ። ስለ ሰው ግድያ የምታወራበት እከሌን እንደዚህ አድርገን መክሰስ አለብን ስትል እኔ ግን በቃ ጓደኝነት ውሸት ነው ማለት በየሱስ። አይ እሱ አለው እሱ እናት የትሙት እሱ የሌለው ሪከርድ የለም፣ ያላወራችለት ነገር የለም እኮ። ግን ላይ ጓደኝነት ስለ አሁን እኔ ለነገሩ ሚዲያ ላይ እንደዚህ ዲፕ ማውራው የለም። ግን ላይክ በቃ እንደዚህ ነው ማለት ነው። አብረው እየበሉ አብረው እየጠጡ አብረው እህቴ ምን እየተባባሉ እንዴት አንደኛውን ያማል? እንዴት ነው? ይኸውልሽ አልቅሳ ሁሉ ምን አለቀለምትለው መረጃ አለኝ። መጀመሪያ እንደገባሁ በልጆች ቤት ውስጥ ችግር እንኳን ቢኖር ጎደሎ ቢኖር እንዲህ አልቅሳ የደወለችልኝ ለእኔም አለኝ። ጭራሽ በምግብ ደሞዝ ከለከለች ብትል መታችን ብትል የማንም የሀውስ ሄዶች ባህሪ
ሙኒት የማታማውና ሙኒት ያላማችሁ ሙኒት በጀርባ ያላስወጋቻችሁ አላችሁ። ሽቃዳ በርሚል እኔ ማፋታሻለሁ መስሎሽ? ገና ስራና ስቃይ ነው የምሆንብሽ። አሁን በኋላ ምን እንደምትል ታውቃለህ? ይኸው ሰዎች ታዘቡ። እንኳን አሟት አንድ ላይ ይመጡና እንኳን ተማማን ምናምን አንዴ እኔ ጋር እንደዚህ ማለት አይችሉማ። አባቴ ሙት እንደዛ ነው የሚባለው። እናቴ ትሙት እያሳለፍኩ ነው ማሰጣት ከሳራ ጀምራ ከመሲ ጀምራ እስኪ ሳራን ተዋት። ለምንድን ነው የምተዋት? ተዋት። ለምን አባቷ ነው የምተዋት? ተይ እባክሽ ዝም በይ። ነይ ውርጅ እዚህ እምጪ። የምን ረራህ? አንዷ እሷ አይደለች እንዴ ባለጌ? እሷም በህይወት ልክ ማልፈታት ሰው ናት። እመለሳለሁ። የሳራ ጉዳይ ደግሞ ከኤምባሲ ጋር ያለውን በኋላ ኤምባሲ ጋር እንዴት እንደነበር ለአመታት እኔ ብዙ ነገር አለኝ አይደል? እሱን እመለስበታለሁ በኋላ። በዛኛው ስልኬ ነው ዋትስአፕ፣ በዛኛው ነው እገባለሁ። እና ሚጣያለች ስትሰድብሽ የነበረ ያንዱ እሷ አይደል? ሪከርዳችሁን እያወጣው መበተን ምንም ስድብ የማያስፈልግ ሜታ አባታችሁ ሰርታችሁ እንዲያበሉ ነው ማረጋችሁ። ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላችሁ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ